ቤተሰብ እንግዲህ ያው ብዙ ጊዜ በዚህ ጉዳይ እንዳወሩ እንደተነጋገሩና ቃለን ይሄን ችግር ለመፍታት አሁን የተፈጠረውን በመካከላቸው የተፈጠረውን ነገር ለመፍታት ብዙ ጊዜ ሞክረዋል፣ ብዙ ጊዜ ተነጋግረዋል። ግን ሁለቱም ላይ ያለው ነገር ያው የመግባባትም ስላልሆነ ያው ሲገናኙ ብዙ ጊዜ በመፍትሄ አይለያዩም። ወይ ተጨቃጭቀው ነው ወይ ተጋጭተው ነው። ያው ትናንትና ከዚህ ቀደም ባየነው ቪዲዮ አይታችሁ ከሆነ ትናንትና ከአብርሃም ወንድም ጋር አግኝተውታል። አብርሃም ወንድም ከዳኒ አገናኝቷቸው ለመወያየት ለመነጋገር ሞክረው አልተፈታም። ዛሬ በድጋሚ ደግሞ ሩታና ሄርሜላ ተገናኝተዋል ማለት ነው። በዚህም ጉዳይ ለመፍታት የተፈጠረውን ነገር እዛ ሰርፕራይዝ ላይም የሆነውን ነገር ሁላችንም እናውቃለን። ሩታ የተፈጠረውን ነገር አልገባኝም እያለች ነው። ተገናኝት እዛ ፕሮግራሙ ላይ ምን እንደነበረ ምን እንደተፈጠረ ሁላችንም እናስታውሳለን። አሁን ከመጀመሪያው ጀምሮ የተፈጠረው ነገር እንደ አዲስ ነው እየጠየቀቻት ያለችው እና ምንድነው የተፈጠረው በዛ ሰዓት ምንድነው አፕን ያደረገው ምንድነው እየሆነ ያለው አሁን ላይ ያለው ነገር የሚለው ነገር ከራሷ ከሄርሜላ ለመረዳት ነው ዛሬ ያገኘቻት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ዛሬም ተመልሼ አዲስ ነገር ይዤላችሁ መጥቻለሁ። ቀጥታ እንግባ። ታውቂያለሽ አሁን ላይ ካብሽ ሁለተኛ ልጅ እንዳለኝ ሰው ይሄንን ነገር እያወቅሽ በዚህ ልክ አጣፍጭ ቀለበት እንዲያስልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ የሚገርም ጥያቄ ነው ማለት ሁለተኛ ልጅ እያለ እየመጣ እንደሆነ ልጅ እንዳለን ቤተሰብ እንዳለን እያወቅሽ በዚህ ፍጥነት የኛን ይሄን የተፈጠረውን ክፍተት እንዳጋጣሚ ተጠቅመሽ መፍጠኑ ልክ ነው? ምንም ልክ አይደለም። ሰዎች ምንድነው ያው የሆነ ያክል ጊዜ ከዚህ በፊትም ይሄ ነገር እንዲፈጠር ሄርሜላ በብዙ ሞክራለች፣ በብዙ ጥራለች። ይሄ ነገር ሀፕን እንዲያደርግ በጣም ትፈልጋለች። ስለዚህ አሁን ይሄ ነገር ይሄ ፍቺው እንደተከናወነ በጣም በፍጥነት ምንድነው ያደረገችው? አብርሃምን ፑሽ አድርጋ ቀለበት እንዲያደርግላት ያው ጀስት ሰርፕራይዝ ሊመስለን ይችላል፣ ግን ያው ኦሬዲ የታሰበበት እሷ እንዲሆን የምፈልገው ነገር ነው። እሱ ለምን እንደተፈጠረ ምንድነው እየሆነ ያለው ነገር ነው እያለቻት ያለችው። ላገኝሽ ያልሽበት ምክንያት ነው አሁን መስማት የፈለኩት እንጂ አብርሃም ስለኔ ቀለበት ነው ልታወሪ በስትክክል ሀሳብሽን ንገሪኝ እስቲ። ግልጽ ነው ሀሳቤ እኮ ነገርኩሽ ማለት አልገባኝም። ሄርሜላ አልገባኝም ነው የምትለው ማለት ለምንድን ነው የመጣሽው ማለት ምን ለማለት እንደፈለገች ሁሉ ለመረዳት አልሞከረችም ማለት ያው ምን ከአብርሃም ጋር ሩታ ምን አይነት ግንኙነት እንዳላቸው የሚታወቅ ነው። ቤተሰብ ሁላችንም እናውቃለን። አሁን እንደ አዲስ ምንድነው ማለት ልትነግሪኝ የመጣሽው ልታወሪኝ የመጣሽው ስለምን ጉዳይ ነው? ኦሬዲ ያለቀለት አይነት ነገር ነው ሄርሜላ እያለች ያለችው። ተገቢ ነው ወይ ይሄን ነገር ማድረግሽ? በዚህ ልክ አጣድፈሽ እንደዚህ አይነት ነገር እንዲያደርግልሽ ማድረግሽ ልክ ነው? አንደኛ። ሁለተኛ ነገር ደግሞ እኔ ካብሽ ሁለተኛ ልጅ እንዳለኝ ታውቂያለሽ። ሰው ይሄንን ነገር እያወቅሽ ደግሞ ላንቺ ጥሩ ነው ወይ በዚህ ልክ እንደዚህ ሆነሽ? ተገቢ አይደለም ማለት ይሄ ነገር ነገ ይፈታ። ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ሰርፕራይዝ ነው እያለች ነው ያለችው። ማለት ሰርፕራይዝ አድርጎኝ ነው የማውቀው ነገር የለም። ቀለበቱ ላይ ፕሮግራሙ ላይ ተገኝተሻል፣ የተፈጠረውን ነገርም ታውቂያለሽ። ስለዚህ ኦሬዲ አልቋል፣ ነገርየው አልቋል። አንተ ካንቺም ጋር ዳይቮርስ ስላደረገ ወይም ደግሞ ፍቺ ስለፈጸመ ኦሬዲ ለኔ ሆኗል፣ እጮኛዬ ነው። ከዚህ በኋላ ካንቺ ጋር የማወራበት ምንም የጋራ የሚያደርገን ነገር የለም አይነት ነገር ነው እያለቻት ያለ። ወይኔን አግባኝ ወይ እሷን ታተዋት ብዬ አይደለም እኮ ይሄን ነገር ፈቅዶ ወዶት ነው አይደል እንዲያደረገው። እና ብዙ ጊዜ ብለሽዋል፣ በጣም ብዙ ጊዜ ጠይቀሽዋል ምናምን እና ነገሮች እንዲፋጠኑና እንዲጣደፉ ያደረግሽበት ምክንያት አለሽ። ሜቢ ቀጥታ ላትይው ትችያለሽ። እሱን በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን ላትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያረጋቸው እኛም እንደዚህ ነው ያለ ማለት ሰርፕራይዝ ላይሆን ይችላል። ይሄን ነገር አፍጥነው ብላ በጓደኞቹም በሱም ጓደኞች ውስጥ ይሄን ነገር ቶሎ እንዲፈጠርና ከሩታ ተመልሳ የማትመጣበት አይነት ሲቹዌሽን እንዲፈጠር ይሄ ሰርፕራይዝ ሆን ብሎ የተመቻቸ አይነት ነገር ነው ሀሳቡ እዚህ ጋር ያለው ማለት ነው። ምክንያቱም በዚህ ፍጥነት አብርሽ ነገሮቹ የፍርድ ቤት ነገር ሁሉ ባላለቀበት ሁኔታ ውስጥ ሆና ይሄን ነገር እንዲፈጠር ማንም ሊያደርግ አይችልም። ምክንያቱም በጣም በአጭር ጊዜ በተጣበበ ጊዜ ውስጥ
እዛው ሰርፕራይዝ ተደርጋ ኢንጌጅድ እንትን አድርጓት ከዛ ይሄ ነገር በጣም የፈጠነ ነው ያው የታሰበበትና ቀድሞ የተወሰነ እንደሆነ የሚያሳየን ነገር ነው ያለው ለሁላችን ስፔሻሊ የእርጉዝ መሆኔን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻልና ልክ አይደለም በመጀመሪያ ሩታ እኔ ቼክ ማድረግ እንችላለን ስለዚህ በዚህ ልክ እኔ እርግጠኛ ሆኜ እየነገርኩሽ በዚህ ልክ አንቺ ምን እንደዚህ መሆንሽ ምንም ሊገባኝ አልቻለም እና ምንም አሁን ሩታ ለሷ የምታስረዳበት ማለት እርጉዝ መሆኗን ለሷ ማስረጃ የምታቀርብበት ነገር መኖርም ያለበት አይመስለኝም ኦሬዲ የሷም ህይወት ስላልሆነ በአብርሽና በሩታ መካከል ያለ ነገር ስለሆነ የሷን ልጅ መኖሩን እርግጠኛ እንድትሆን ማስረጃ ማቅረቡ ምንም የሚዋጥልን ነገር አይደለም ምክንያቱም ኦሬዲ በመካከላቸው በሁለቱ ሰዎች መካከል የተፈጠረ ነገር እስከሆነ ድረስ ለሶስተኛ ሰው በዛ ላይ ደግሞ ባሌን ልትወስድብኝ ነው ለምትላት ሴት ማስረጃ ማቅረቡ የኛ ያክል ውሃ የሚያነሳ በቂ የሆነ ነገር ነው ያላስቡ በቤተሰብ በእኔ እንደምረዳው ማለት ነው ሜቢ እውነቱን ስነግርሽ ዛሬ ላይ ይሄንን ክፍተታችንን አይተሽ ሊሆን ይችላል ከዚህ በፊት ለብዙ ወራት ምናምን ተጣልተን እናውቃለን አመት ባይሞላንም ነገሮች እንደዚህ በጣም ባይከብዱብንም ብዙ ጊዜ ነገሮች አስቸግረው እውነት ነው ያው ሁሌም በሁሉም ሰው በሁለት ሰዎች ይቀርና ሰው ከራሱም ጋር ግጭት ውስጥ ይገባል በአብርሃምና በሩታ መካከል ደግሞ ብዙ ጊዜ ግጭቶች አሉ ግን ሁሌም መፍትሄ እየተገኘላቸው እየተስተካከሉ እዚህ ደርሷል አሁን ያለው ነገር ነው የተካረረ ነገር ላይ ባይደርሱም ማለት ነው ስለዚህ አሁንም ቢሆን ያው እድል ያለው ነገር ስለሆነ ማለት ነው አብረው ለመሆን ይሄን ያክል የሚያግዳቸው የተለየ እንቅፋትም ይሆን ነገር ከሄርሜላ ውጪ ማለት ስለሌለ ይሄ ነገር መስተካከል የሚችል ነገርም ስለሆነ ሁላችንም በዚህ ልክ መስተካከል ያለበት ነገር ነው ብለንም ስለምናስብ ጀስት ይሄ ነገር መፍትሄ ይኖራል ቻሌንጅ አድርገውን ያውቃሉ ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው ሁሌም ማለት ነው የሚገርመኝ ነገር በጣም ብዙ ፈተናዎች በጣም ብዙ ችግሮች እናልፍና አንድ ነው የምንሆነው የተዋለደ ሰው ደግሞ ከነ ሊለያይ አይችልም ያ ምንም ጥያቄ የለውም የተዋለደ ሰው ቤተሰብ የመሰረተ ሰው የዛኛው ቤተሰብ ከዚህኛው ቤተሰብ የተቀላቀለበት ቤተሰብ ውስጥ ተጨማሪ ሆኖ ነገሮችን ለማበላሸትና ወደ ራስን ክፍተት ለማምጣት ከባድ ነው የሚሆነው ምክንያቱም በጣም ሰፊ ፋሚሊ ተፈጥሯል በመካከላቸው ማለት ነው ከዚህ በፊትም እንደተናገርኩትም ብዙ ግጭቶች ነበሩ ግን ያው የወለደ ሰው እንደማይለያይ ለሁላችንም ግልጽ የሆነ ነገር ስለሆነ እኔ እየነገርኩሽ ነው ነገ ላይ የምታዝኚው አንቺ ነሽ ነገ ላይ የምትከፊው የምትጎጂው ወይኔ ባላደረግኩት ብለሽ የምትጸጸቺው አንቺ ነሽ ከገባሽ አትጸጸትም እውነት ሄርሜላ በጣም ብዙ ጊዜ በጣም ብዙ ጀስት ምንድነው የሚለው ውደት ነው የሚባለው በጣም ብዙ ነገሮችን አይታለች ግን መቼም ተስፋ የምትቆርጥ ሴት አይደለችም ማለት ሁሌም ትሞክራለች ሁሌም ታደርጋለች ነገሮች ይሳኩ አይሳኩ እሷ ህልሟ አንድ የምትፈልገው ነገር ያብርሽንም ስለሆነ ምንም ነገር ቢገጥማት ብዙ በሰዎች መካከል ይሄን ነገር ውስጥ እንዳትገባ ብትገፋም ተመልሳ እዛው ቦታ ነች ኢቭን አብርሽም ያው ተመልሶ ከሷ ጋር ቢሆንም ከሷ ጋር ላለመሆን የሚያሳየው ነገሮችንም እያገች አሁንም እድሏን መሞከሯን እንትን አትልም አታቆምም ማለት ነው መቼም ቢሆን ይሄን ነገር ለራሷ እስካላደረገች ድረስ ለምትቆም አይነት ሴት አትመስለንም ለሁላችንም እስካሁን ለረጅም ጊዜ ያጋጠማትን ነገር ሁሉ እንትን ብላ አሁንም እየቀጠለች ነው ያለችው አሁንም ይሄ እድል እንዳላት እያሰበች ነው እየሞከረች የምትገኝ ያው በመካከላቸው ያለው ትዳር የሚለውን ነገር ለማቆየት ብዙ ዋጋዎችን ከፍላለች ብዙ ማየት ያያየች ያላየችባቸው ጊዜያት አሉ ምክንያቱም የሚበልጠው ትልቁ ፒክቸር ትዳር የሚለው ቤተሰብ የሚለው ነገር ስለሆነ ይሄ እንደሷ እንደ አንድ እንቅፋት ነው እስከዛሬ ከተፈጠሩት የተለየ ነገር አይደለም ምክንያቱም ኦሬዲ ብዙ ነገሮች ስላለፉ ብዙ ከዚህም የባሱ ነገሮች ስለተፈጠሩ ይሄ አዲስ ነገርም ስላልሆነ ያው የሚታለፍም ነገር ስለሆነ ተስፋ ማድረግሽ ተገቢነት የለውም ምንም ጥቅም የለውም እውነት ነው ምንም ጥቅም የለውም ሜቢ ፎቶኝ የሆነ ነገር ከአቅሜ በላይ ሆኖ የሆነ ድርጊት ሳደርግ ብታይኝ ያችን ድርጊት አንስተሽ መቼ ነው ተረጋግተሽ ነገሮች ገብቶ መመሰቃቀል ሰው ህይወት ውስጥ ገብቶ የሰውን ነገር ማበላሸት ምናምን
ጊዜ ያው ምንም ጥያቄ የለውም ሄርሜላ የተካነችበት ነው። የሆነች ክፍተት ስታገኝ ያችን ክፍተት ተጠቅማ ራሷን ለማስገባት በዛሽ ቅርቃር ውስጥ ገብታ ሰፊ ቦታ ለመያዝ በጣም ብዙ ጊዜ ጥረት ታደርጋለች። አሁንም አንዱ ይሄ ነው። እሷም ሩታም እያለች ያለችው ምንድነው አንቺ ሁሌም የሆነች ክፍተቶችን ትፈልጊያለሽ፣ እነዛን ክፍተቶች የማስፋት ነው። ግን ሁሌም ቢሆን ሳይሳካ ተመልሶ ወደ ነበረበት ነው እየተመለሰ ያለው። ብዙ ባደክ ብዙ እንትንሽን ባትጨርሺ ጊዜሽን ባታባክኝ የተሻለ ነው። እውነት ነው። እኔንም ላይክ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ ሁኑኝ። ይመቻችሁ። ድጋሚ